ሰላም አለይኩም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። እንደወጡት መቅረት አላህ ይጠብቃችሁ። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቀኑ ማክሰኞ ነው፣ ሴፕቴምበር 16 2025። በዛሬ በማክሰኞ የቀን ውሎ ይዤላችሁ የመጣሁት 4 ግራም የጣት ቀለበት ነው። እንግዲህ በመጀመሪያ ወርቅ ቀነሰ ወይ ብላችሁ ጥያቄ ለምትጠይቁ ወርቅ አልቀነሰም ማለት ነው። ኢንሻአላህ እንግዲህ ነገ ቀነሰ ጨመረ የሚለውን ይዤላችሁ እመጣለሁ። ዛሬ ግን የ4 ግራም የጣት ቀለበትን ዋጋ ነው ይዤላችሁ የመጣሁት። በበፊቱ ቢሆን 4 ግራም ዋጋው 1200 800 ሪያልም ተሸጧል። ከዛ በታይም ተገዝቷል ማለት ነው። 8ም 1000ም 1200ም 1400ም። ዛሬ ላይ ግን በዛሬ በማክሰኞ የቀን ውሎ 4 ግራም የጣት ቀለበት 1860 ሪያል ደርሷል ማለት ነው። እሰቡት እንግዲህ የወርቅ ዋጋ ልዩነቱን እሰቡት። በፊት የገዙ ልጆች እስከ 500ም የገዙ እስከ 6ም የገዙ ልጆች አሉ። አሁን ላይ በጣም ኖሯል ማለት ነው ወርቅ እና ሀባይብ። እንግዲህ እኔ የምላችሁ ነገር እዚህ ጋር ምንድነው ወርቅ ግዙ። ብዙ ገንዘብ ያላችሁ ልጆች ቤት ግዙ፣ ቦታ ግዙ። ነገር ግን እነዚህ ሁለቱም ማረግ ካቃታችሁ ያኔ የማይችል ከሆነ ቦታ መግዛት የማይችል ከሆነ ገንዘባችሁ ቤትን መግዛት መስራት የማይችል ከሆነ ቤት እስከሚሰራላችሁ ድረስ ገንዘባችሁ እስከተጠራቀመላችሁ ድረስ ገንዘቡ እንዳይጠፋ ያላችሁ ብር እጃችሁ ላይ እንዳይጠፋ ወርቅ ገዝታችሁ አስቀምጡ። 2 ዓመት 3 ዓመት ከዛ በላይ ሲሆነው ወርቅ እጥፍ ነው የሚያተርፋችሁ። እስኪ 3 ዓመት 4 ዓመት የሆናቸው ልጆች አሁን አምጥተው ቢሸጡ እሰቡት። እኔም ማቃቸውም ልጆች አሉ አትርፈው የሸጡ ማለት ነው። የዛሬ 7 ዓመት በ5000 ሪያል የገዛች ልጅ ወርቅ ማለት ነው እሰቡት 10000 ሪያል ነው የሸጠችው። እሰቡት ሲቸግራት ማለት ነው። እና ያተርፋል ወርቅ በደንብ ነው የሚያተርፈው። ግን ወዳው ገዝታችሁ ወዳው ለመሸጥ አይደለም። ዛሬ ገዝተሽ የዛሬ 5 ወር 6 ወር ይዘሽ ሄደሽ ያተርፋል ማለት የማይታሰብ ነው ማለት ነው። 2 ዓመት 3 ዓመት ሲቀመጥ ነው ወርቅ የሚያተርፈው። እና ውዶችዬ ወርቅ ያተርፋል፣ ግዙ፣ አስቀምጡ። አንደኛ ጌጣችሁ ነው፣ ሁለተኛ ቢቸግራችሁ ማንንም አበድሩ ይብላችሁ አትለማመጡም። እና ይሄንን የምላችሁ ገንዘብ ካላችሁ ያው እንደነገርኳችሁ ነው፣ ቦታ ቤት አስቀድሙ። ከዛ ውጭ ግን ወርቃችሁን ግዙ። ይሄን የምላችሁ ሀባይብ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ለኔም ለናንተም መልካም ጊዜ ይሁንልን። በሰላም ያገናኘን።